ሰሞኑን ሶሻል ሚዲያውን ከተቆጣጠሩት ነገሮች ውስጥ አንዱ የፊንቴክ ግሩፕ ብራንድ አምባሳደሮች በቁጥጥር ስር መዋላቸው ነው። በኢትዮጵያ የኪነ ጥበብ ታሪክ ትልቅ ስም ያላቸው አርቲስቶቹ በቁጥጥር ስር ከዋሉ በኋላ የፍርድ ቤት ውሳኔው በጉጉት ሲጠበቅም ነበር። ዛሬ በዋለው ችሎትም ፍርድ ቤቱ ያልተጠበቀ ውሳኔን አስተላልፏል። እኛም በጉጉት ሲጠበቅ የነበረውን የፍርድ ቤት ውሎ በዝርዝር አሰናድተን ወደ እናንተ ይዘን መጠናል። ታደምጡታላችሁ። በእግረ መንገዳችን አርቲስቶቹ ስላሉበት ሁኔታም የምንቃኝ ይሆናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን እንድትጓዙም ጋበዝን። ሺህ ብር ያስገቡና ቀሪውን 950 ሺህ ብር በ5 ዓመት ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል። አንተን አይተን ነው ባንተ በልኩ የእውነት ነው አምነውኝ ነው የመጣው ብዬ ነው የማምነው። እኔን አምኖማ ቢሆን እኔ ያስተዋወኩትን 80 ሚሊዮን ብር ቤት ይገዛል እኮ ሰው። መንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻልም። ይሄን ያህል ብር ትከፍሉኛላችሁ፣ ይሄን ያህል ብር ደግሞ በ5 ዓመት ያለወለድ ትከፍሉኛላችሁ። ይሄ ማንንም ሰው እኛ ከመምጣታችን በፊት እኮ ሞልቷል እኮ ተመዝጋቢው። ለህዝቡ ለተመዘገበው መድረስ አለበት የለበትም እስካለው ድረስ ከአምባሳደርነት ብነሳ ይሄን ነገር ግን ማድረግ ግዴታ ነው። እስከ መጨረሻው እግዚአብሔር ከፈቀደልን እስከ መጨረሻው ጊዜው ደርሷል። አሁን ኦልሞስት እንታገላለን። እነዚህ ሰዎች ምላሽ እስኪሰጥ ድረስ ጊዜም ቢያልቅ እንኳን መከታተል አይቀርም፣ ማድረግ አይቀርም። አሁን እኛ ስላለን አንተን አምነን ምናምን የሚለው ነገር ትንሽ ፖላይትሊ ነው። ኦፍ ኮርስ እኛን ሰው ይወደናል፣ ያምነናል። ለዚህ ነው የምንጨቃጨቀውና ህዝቡ ይሄን ብሎ ስለሰጠ እኛ ለህዝቡ መቆም ስላለብን የታለ መኪና ጅቡቲ ያለ ሌትስ ጎ ጅቡቲ ተነሳ። ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ የተሰሙት የፊንቴክ ኢንቨስትመንት ማጭበርበር ሰለባዎች ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችና ቲክታከሩን ወደ እስር ቤት አወርዷል። ህግና መንግስት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነው ድርጅት አምባሳደሮች ይጠየቁልን ያሉት ተጎጂዎች የአቃቢ ህግን ትኩረት በመሳባቸው ፖሊስ አስቸኳይ ትዕዛዝ ተቀብሏል። በዚህም መሰረት የፌዴራል ፖሊስ ሜክሲኮ አካባቢ ወደሚገኘው ምርመራ ቢሮ ባስተላለፈው ጥሪ ረቡዕ ከሰዓት በኋላ መጀመሪያ አብርሃም ግዛውና መንሱር ጀማል በመቀጠልም ይገረም ደጀኔ፣ ወንዲም ካሊድ፣ ዳንኤል ተገኝና አንጋፋው አርቲስት ሰራዊት ፍቅሬ በቢሮ ተገኝተዋል። ፖሊስም መደበኛ የሥራ ሰዓት ሲጠናቀቅ ምርመራውን መጀመሩንና ተጠርጣሪዎቹ እዚሁ ፖሊስ ጣቢያ እንደሚያድሩም አሳውቋል። የታሳሪዎች ጠበቃ ደንበኞቿን ለማናገር ብትመጣም ፖሊስ መግባት አይቻልም በማለት ቤተሰቦቻቸው ቀለብ ብቻ ቀብለው ለመመለስም ተገደዋል። የነዚህ ታዋቂ ሰዎች መታሰር በህዝብ ዘንድ አነጋጋሪ ሆነው አብዛኞቹ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራሁ እንጂ ድርጅቱ አጭበርባሪ መሆኑን አላውቅም የሚል ሰበብ ሊያቀርቡ ስለሚችሉ ነው። ነገር ግን የኢትዮጵያ የማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813/2006 ይህንን ሰበብ ፈጽሞ ውድቅ ያደርጉታል። ህጉ ማንኛውም ማስታወቂያ ሰሪ የድርጅቱን ህጋዊነትና አሰሪው የሚያቀርብለትን መረጃ ትክክለኝነት የማጣራትና የማረጋገጥ ጥብቅ ግዴታ ጥሎበታል። በ950 ሺህ ብር መኪና እናስረክባለን ወይም የፀሐይ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ውሉና የድርጅቱን ፍቃድ ቀድመው መጠየቅም ነበረባቸው። የቃን ትክክለኛ ዋጋ የደበቀ ወይም እንደ ታክስና ኢንሹራንስ ያሉትንና አሳሳች መረጃ ያስተላለፈ ማስታወቂያ መስራት በህግ በጥብቅ የሚያስቀጣም ወንጀል ነው። ከዚህም በባሰ መልኩ ለታሰሩ ታዋቂ ሰዎች ከባድ የህግ ወጥመድ የሆነው የማስታወቂያ አዋጅ አንቀጽ 30 ይህ ግልጽ የሆነ ድንጋጌ ህገ ወጥ ማስታወቂያ ሲሰራጭ አሰሪው ኩባንያ ማስታወቂያውን የሰራው አርቲስትና ያስተላለፈው ሚዲያ በህግ ፊት የጋራ ተጠያቂነት እንዳለባቸውም ያትታል። ይህ ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀሉ በቀጥታ ተሳትፎ ባይኖራቸው እንኳን የህዝብ አመኔታ ያላግባብ በመጠቀማቸውና ኃላፊነታቸውን በቸልተኝነት ባለመወጣታቸው ምክንያት በፍትሐ ብሔር ህግ ተጠያቂም ይሆናሉ። ሸማቾች የህይወት ጥሪያቸውን ያፈሰሱበትን የኩባንያውን ህጋዊነት አረጋግጠው ሳይሆን የእነዚህን አርቲስቶች ዝና አምነው በመሆኑ ተጎጂዎች በደረሰባቸው የገንዘብ ኪሳራ ልክ ከአርቲስቶች ላይ የገንዘብ ካሳ የመጠየቅ ሙሉ ህጋዊ መብት እንዳላቸውም የህግ ባለሙያዎችም ያስረዳሉ። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ
አርብ መጋቢት 18 ቀን ከተለመደው እጅግ የተለየ ከባድና ልብ የሚነካ ድባብም አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት ታዋቂ የጥበብ ሰዎችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የፍርድ ቤት ውሳኔዎችን ለመስማት በስፍራው ተገኝተዋል። መንሱር ጀማል፣ ካሊድ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬ ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጃቸው ላይ ካቴና ገብቶ ሁለቱን ወጥነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልተጠበቀና ሆድን የሚያባባ ትዕይንትም ነበር። ለተበዳዮቹ ደግሞ የፍትህ ተስፋ። እነዚህ ምንጊዜም በደማቅ መድረክ ላይና በፈገግታ ለማየት የለመደው ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የተሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ቤት ብይን በከፍተኛ ጉጉት ሲጠባበቅም አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆ ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛ ጋር ወደ ቤታቸው ይመለሳሉ የሚል የናፈቀ ግምት ነበር። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የተጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት የጊዜ ቀጠሮ ጥያቄ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱም አስታውቋል። የማለት ታዋቂ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። የውሳኔ ሲሰማ ከችሎት ውጪ ይጠባበቁ በነበሩ ቤተሰቦቹና ወዳጆች ፊት ላይ ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብም ነበር። የዋስትና መብት ተከብሮላቸው ወደ ቤታቸው ይመለሳሉ ብለው ሲጠብቁ የነበሩ ቤተሰቦች ሀዘናቸውን መቆጣጠር አቅቷቸው በችሎቱ ደጃፍ እንባቸውን ሲያፈሱም ታይተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጠሮ እጣ ፈንታ ለመወሰን ለፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎትም አጠናቋል። ከባዱ ነገር ተጠርጣሪዎቹ ከሰሩት የማጭበርበር ማስታወቂያ በተጨማሪ ከህገወጥ የገንዘብ ዝውውር ጋር በተያዘ ጭምር በፖሊስ መጠርጠራቸው ነው። ውድ የቻናላችን ቤተሰቦች የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን። ይህን የችሎት ጉዳይ ከስር እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን። እንደዚህ አይነት አስቸኳይ ፈጣን መረጃዎች እንዲደርሷችሁ ከፈለጋችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘው።